ትዝታ ዘአራዳ እኔ እወድሻለሁ ብዙ ሺህ ዘመናት እልፍ አእላፍ ሚሊዮን መሰለኝ ፍቅሬ አንቺን ስወድሽ ቀኑ ረዘመብኝ። እኔ እወድሻለሁ የሰማይ መሬቱን የባህር ስፋቱን እንደ ዓለም ዳርቻ የርቀቱን ያህል እንደ ጽጌረዳ እንደ አደይ አበባ እንደ ሎሚ ሽታ እንደ ከርቤ ብርጉድ እንደ ጣን ጭስ እንጨት እወድሻለሁ አበባ እንዳየንብ እንደ ቢራ ቢሮ ጫካ እንደሚያስፈው ፍቅርሽን በፍቅርሽ ልቅመሰው። ማር ወለላይ ነሽ ከረሜላ ስኳር አማርኛ ይበቃ ወይ ጉድ ባለም ቋንቋ ሁሉ ቢወራ ቢነገር እኔ እወድሻለሁ እንደ ማታ ጀንበር እንደ ጨረቃ ጌጥ እንደ ተወርዋሪ ኮከብ ማጠፍሽ ስወድሽ ጡት እንዳየ ሕፃን ወተት እንዳማረው ጠጋ በይ ዘመዴ ያፍሾቴ ነው አይዋይ ያለ ቅቤ ገላሽን ሲነካ የሚያውቀው አፈር መሬት ትቢያ ውሃ እንደሚበላው ፍቅሬ አንቺን ስወድሽ ብዙ ሺህ ዘመናት እልፍ አእላፍ እወድሻለሁ አይኖችሽን ባይኔ ተራክሜ እያየሁ ስወድሽ እወድሻለሁ። የሰማችሁት አሊና ገጣሚ ገብረክርስቶስ ደስታ የራሱን ግጥም ሲያነብ ነበር። እርግጠኛ ነን ይህን ድምጽ ባለፉት 30 ዓመታት ውስጥ ለመጀመሪያ ጊዜ ያዳመጣችሁት በጨዋታ ፕሮግራም ነበር። ይሄ ብቻ ሳይሆን ብዙ ያልተሰሙ ነገሮችን እና ወይም ለረጅም ጊዜ ያልተሰሙ ነገሮችን ለመጀመሪያ ጊዜ በጨዋታ ፕሮግራም አዳምጣችኋል። የዚህ እናንተ ሬዲዮ ሸገር 102.1 ድርሹ የሆነው የቅዳሜ የጨዋታ ፕሮግራም የተጀመረው ሐምሌ 1 ቀን 1992 ዓ.ም በኢትዮጵያ ሬዲዮ FM 97.1 ነበር። አሁን የ20 ዓመት ጎረምሳ ሆኗል። ይህ ፕሮግራም መጀመሪያ ሲታሰብ ብዙ ፍርሃት ነበር። ፍርሃቱ መልካም ፍርሃት ነበር። አድማጭንም የሚያስደስት ፈጽሞ ማያሰለች ግን ደግሞ ሳያቋርጥ ለረጅም ጊዜ የሚዘልቅ ጥሩ የረጅም ሰዓታት ፕሮግራም ማሰናዳት ይቻል ይሆን የሚል ነበር። እንችላለን ነው የሚለው ፍርሃት ከሚገባው በላይ ሆኖ ወደ ኋላ እንዳያስቀረን እናንተ ያልቻላችሁ ታዲያ ማን ይችላል የሚሉ አደፋፋሪ ወዳጆቻችን አጠገባችን መገኘታቸው ትልቅ ጉልበትና ብርታት ሆኖናል። ፈሪ ሲደፍር ደግሞ አይጣል ነው። ከሳምንቱ ቀናት ቅዳሜ ከተመረጠ በኋላ በየሳምንቱ የማያቋርጥ የ14 ሰዓት ፕሮግራም ለማዘጋጀት ተንጠራራን። ሬዲዮ ጣቢያው አየር ሰዓቱን ቀኑን በሙሉ ለተባባሪ አዘጋጆች መተው አይቻልም ቀንሳችሁ ግቡ ብሎ ድርቅ ባይል ኖሮ ምን ይውጣን ነበር። ዛሬ እርግጥ ነው በየቀኑ 18 ሰዓት በአየር ላይ ማህበራዊ ገጹ ሲጨምር 24 ሰዓት የሚሰራ ሬዲዮ ሸገር አለ። ያኔ ግን ገና የልምድ መቅኝታችን ያን ያህል የተረቃ ስላልነበረ ጣቢያው ሰዓት ቀንሱ አለንና በግማሽ ቀንሰን ጀመርን። ጣቢያውንና የጣቢያውን የዚያን ጊዜ አመራር ስለጋበዘንና ሰዓት ስላስቀነሰንም እናመሰግናለን። ፕሮግራሙን ከመጀመራችን በፊት አብረውን እንዲሰሩ ያላዋያናቸው ሙያተኞች አልነበሩም። ፈቃደኛ ሆነው አብረውን የመጀመሪያውን ስብሰባ ካደረጉት መሃልም እንኳን አብረውን የጀመሩት ጥቂቶች ነበሩ። እነዚህም አሁን አብሮን ያለው ብርሃኑ ድጋፊና ጌታቸው ማንጉዳይ ነበሩ። ትንሽ እንዳዘገምን ግሩም ዘነበ ከዚያም ጋዜጠኛ ደረጃ ኃይሌ ተቀላቀሉ። የሬዲዮ ፕሮግራም መጀመሪያ በሚገባ ታስቦበት የሚደመጡ አድማጭን የሚማርኩ ፕሮግራሞችን አከታትሎ ማቅረብ ከተቻለ ከዚያ በኋላ የዝግጅቶቹ ባለቤቶች አድማጮች ስለሚሆኑ ጽሑፍና ሰዎችን መጠቆም የፕሮግራም ሐሳቦችን መስጠት ወዘተን ጨምሮ ብዙ ነገር በአድማጮች ስለሚታገዝ ጉልበት ይጠናል፣ ስራውም እየቀለለ ይሄዳል። እኛም ያደረግነው ይህንኑ ነው። የመጀመሪያው ሳምንታት የሚገርሙ ነበሩ።
በጣም አብዝተን ከመዘጋጀታችን ከመፍራታችንም ማለት ይቻላል ዘነበወርቅ ወደሚገኘው የኢትዮጵያ ሬዲዮ ጣቢያ ስንሄድ የማንይዘው ነገር አልነበረም። ቅዳሜ ከሰዓት ለሚጀምረው ፕሮግራም እኛ ቅዳሜ ጠዋት በ12 ሰዓት ነበር ተሰብስበን ምሳችንን ቋጥረን ወደ ጣቢያው የምንሄደው። እጃችን ላይ ያሉትን የታሪክ መጻሕፍት፣ የግጥም መጻሕፍት፣ የድሮ ጋዜጦችና መጽሔቶች፣ ፎቶኮፒ የተደረጉ ያልታተሙ ሰነዶች፣ የተለያዩ ሙያተኞች የጻፏቸው መጣጥፎች፣ እኛ መጫጫርነውን ሁሉ ተሸክመን ብርሃኑ በሻንጣ የሚሸከማቸውን ሲዲዎች፣ ካሴቶችም አሉ ለስደት ወይም ለቀናት የሚቆይ መንገደኛ መስለን ነበር የምንሄደው። ጧት ፕሮግራም ፕሮዲዩስ እናደርጋለን። ከሰዓት በኋላ በአየር ላይ እንለቃለን። እኛ አየር ላይ የምንቆየው ለ7 ሰዓታት ያህል ይሁን እንጂ ጓዛችንና ትጥቃችን የሳምንት ነበር። ልናዘጋጀው ካሰብነውና ካቀድነው ፕሮግራም በላይ የሆኑ ዶኩመንቶች ተሸክመን እንሄዳለን። ብዙውን ይዘነው ተመልሰን መጣ ነበር። ጥሩ ነገሩ ግን እዚያ ሆነን አንድ ሐሳብ ቢመጣ ወይም እዚህ ላይ የገሌ ግጥም ወይም መጣጥፍ ቢገባ አሪፍ ነበር ተብሎ ቢታሰብ ቦርሳ መክፈት ብቻ ነበር። ምክንያቱም በተለይ በመጀመሪያዎቹ ሳምንታት አነስተኛ ቤተ መጻሕፍት ሊባል የሚችል ጓዝ ይዘን እንታደም ስለነበረ እዛም ከደረስን በኋላ ፕሮግራሞቻችን በሪል ቴፕ እየተቀረጹ ለስርጭት ይዘጋጃሉ። ሪል ቴፕ ማግኘት ከባድ ነበር። አንዳንዴ ከዚህ በፊት የተሰራባቸውን እየደመሰስን ነበር የምንቀርጽባቸው። አንዳንዴ የቀረጽንባቸው ቴፖች በጥንቃቄ ካልያዝናቸው የሌላ ፕሮግራም ጋዜጠኛ ብድግ አድርጎ ደምስሶ ፕሮግራም ሊሰራበት ስለሚችል በማርከር ጽፈንበት በእይታችን ስር መቀመጥ ነበረበት። አንድ ጊዜ ፕሮግራም ሁሉ ሰርተን ጨርሰን ማስተላለፍ ጀምረን ልክ የልቦለድ ትረካ ሰዓት ሲደርስ የተቀረጸበት ቴፕ ጠፋ። ከላይ እንደተጠቀሰው አንዱ ጋዜጠኛ ደምስሶ ፕሮግራም ሰርቶበት ይሆናል። ይቅር አይባል አስተዋውቀነዋል። ምንም ማድረግ ስለማይቻል ትረካው በላይቭ እንዲተረክ አደረግን። ፕሮግራሞቻችን መቆያ፣ ትዝታ ዛራዳ፣ የጨዋታ እንግዳ፣ የልቦለድ ትረካና ድራማ እንዲሁም የውጭ ሀገር ሙዚቃዎች ዝግጅት ነበሩ ሲጀመሩ። በመቆያ ዝግጅታችን አልፎ አልፎ ወቅታዊ የሆኑ ዝግጅቶችን ብናቀርብም እነ ከማል አታቱርክ፣ ፊደል ካስትሮ፣ ማህተመ ጋንዲ ወዘተ የመሳሰሉ በዓለማችን ላይ ተጽዕኖ ፈጥረው ያለፉ ግለሰቦችን ታሪክ አቅርበናል። በመጀመሪያዎቹ ጊዜያት በጨዋታ እንግዳ ዝግጅታችን በንጋቱ አከልካይ፣ ዘነበች ታደሰ፣ አስናቀች ወርቁ ተጀምሮ ከዚያ በኋላ በሥራ ልምዳቸው፣ በሙያቸው፣ በእውቀታቸው ብዙ ያካበቱ ግለሰቦችን በመጋበዝ የሕይወት ተሞክሮቻቸውን እንዲያጫውቱን አድርገናል። ከዚህ ፕሮግራም ለታሪክ ጸሐፊዎች ምንጭ ሊሆኑ የሚችሉ የታሪካችንን ጎደሎች ሊሞሉ የሚችሉ ለዛሬ ኑሯችን ልምድ የሚሆኑ የሕዝብ ባህሎች፣ የአኗኗር ዘይቤዎች፣ ትውስታዎች ወዘተ አድምጠናል። ያለ ጥርጥር ለብዙ የሀገራችን ወጣቶች አርአያ የሆኑላቸውን ታላላቆች እንዲገኙም ሆኗል። በጨዋታ እንግዳ የቀረቡ የቀደሙ የኪነ ጥበብ ባለሙያዎች ዛሬ ያለው የኪነ ጥበብ እንቅስቃሴ ከነሱ ስኬትና ውድቀት በአጠቃላይ ከነሱ ውጣ ውረድ ትምህርት እንዲቀስም በዛውም ልክ ደግሞ የዛሬው ዘመን የኪነ ጥበብ ሰው የያዘውን ሙያ ታሪክ ከየት ተነስቶ እዚህ እንደደረሰ እንዲያቅ አግዟል ብለን እናምናለን። በመንግስት ሥራ ስልጣንም በፖለቲካም በቀደሙ ጊዜ ቦታ የነበራቸውና የተሳካላቸውም ያልተሳካላቸውም ሰዎች ቀርበው ልምዳቸውን በጨዋታ ፕሮግራም ሲናገሩ የዛሬ ዘመን ፖለቲከኛ፣ የዛሬ ዘመን የመንግስት ሰራተኛም አመራርም ከነሱ ከፍታና ዝቅታ አይማርም፣ ምንም አያገኝም ማለት አይቻልም። ልቦና ለሰጠው ከእንግዶቹ ተሞክሮ የሚቀሰመው ዕውቀት ዝቆች ነበር። በጨዋታ እንግዳ የቀረቡ እንግዶች በታሪክም በማህበራዊ ኑሮም በፖለቲካም በወዘተውም ሁሉ በእውቀት የበሰለ በልምድ የተፈተሸ ተሞክሯቸውን ተናግረዋል። ጆሮ ያለው ሰምቷቸዋል፣ ልቦና ያለው አስተውሏቸዋል፣ ቀስሟቸዋል። እንግዲህ ጣሊያን የመጣው እርስ በርሳችንን አጨራርሶ አገራችንን መሬቷን ለመውሰድ እንደሆነ የታወቀ ነው። ስለዚህ ኦሮሞን አማራን አስለቅቁ አገራችሁ ይላል። አማራን ደግሞ ኦሮሞ እንዴት እንዲጫወትባቸዋል ይላል። እያረጋ ያዋጋል። ስለዚህ አሁን በጣሊያኖቹ ጥቅሻ
አማሮችን መግደል ፈለጉ። ሰዎች ኦሮሞዎቹ እንግዲህ አላወቁም። መሬታችን አደረቁ ሲባል መግደል ጀመሩ። አባትና ልጅ 5 ልጆቻቸው ጋር ገደሏቸው። ታሪ ገብረ ኪዳን የሚባሉ ኢልፈታ። ከዛ በኋላ አባዶዮ ጠሩና ባላባቶቹን ገና ቤት ሲገቡ ሰርገኛ ጤፍ በር ላይ ያስቀምጡና ሲይፈሱ አሏቸው። አፈሱ። ጤፍ ታፍሱ ምን ይደረጋል ነውና እያቸውን ያራገፉ የታጠቡ ገቡ። ወደ ቤት ገቡና ባላባቶች ሁሉ ተሰበሰቡና ሲመጡ ምሳ ለመብላት ሲቀርቡ ወይዘሮ ብዙነሽ የሚባሉ እናታቸው ቀርቦ አማራ ናቸው። እሳቸው መንዝ አማራ ናቸው። ያበሉት እነኚህ እሳቸው ናቸው። አሁን እናንተ ፀሐይ ውስጥ ወጥተን ከመነጋገር እዚሁ ለምን አንጨርስም ጉዳዩን አሉ። እሺ እንጀምራ ምን አሉ። አንተ እንዳልክ አሏቸው። ጃገማ ሂድና አሰፋና ካሳን ጥራሉ። ልጆቻቸው አሰፋና ካሳ ተጠርቶ መጡ። ይሄው መጥተዋል ልጆቹ አልኳቸው። በኋላ በሉ እንግዲህ እንግደላቸው እነኚህ ልጆች መጀመሪያ። ምን ነው ጌታ ያንተ ልጆች አሏቸው። እናታቸው እኮ አሁን ያበላቻችሁ አማራ ነች እኮ። አማራ ጋር እናንተ አልተጋባችሁም እና ነው አማራን ከሀገራችን ያስለቅቅ እንግደል ብላችሁ የመጣችሁት። እኔ እኮ ጤፉን ይፈሱና ነጭና ጥቁሩ ለዩልኝ ብላችሁ ጤፍ እንዴት ይለያል ብላችሁ ጥላችሁ ወጣችሁ። ስለዚህ እኔም ተወልጃለሁ እናንተ አልተወለዳችሁም አላገባችሁም። እኔም አለብኝ ሁሉ። ታዲያ ለዚህ ነው ተጋብተናል። ሸዋ በተለይ ስንት ዓመቱ ነው አሉ። በዚህ አይነት አማራ እንዳይነካ አድነው ያሳለፉበት ታሪክ ነው። ጀነራል ጃገማ ኬሉ የጨዋታ ፕሮግራም ስለ ሲኒማና ሲኒመኞች የሚያወሳ የሾውቢዝ ፕሮግራም ነበረው። በኋላም የባቲ ጨዋታና የሳንጆርጅ ጨዋታ በኤችአይቪ ተጠቂዎች ላይ የሚያተኩር መክቺ የሚሰኝ ፕሮግራም፣ በአካል ጉዳተኞች ላይ የሚሰራ ዝግጅት ወዘተ የተለያዩ ፕሮግራሞችም ያቀርብ ነበር። በልቦለድ ትረካ ዝግጅት በሀገራችን ደራሲያን የተጻፉና የተተረጎሙ የታተሙና የህትመት ዕድል ያላገኙ ድርሰቶችን ተርከናል። የድራማ ዝግጅታችንም አለ። ከጌትነት ከሳሉ ከፍቅሩ ከበቀለና ከመሳሰሉት ተውኔት ጸሐፊዎች በተጨማሪ ከመጽሐፍትም ተቆንጽለው ወይም ኤክስትራክት ተደርገው የወጡ ታሪኮችም በድራማ መልክ ቀርበዋል። በዚህ በትዝታ ዛራዳ ዝግጅት ከዚህ በፊት በአዲስ አበባም ሆነ በአገራችን ተከስተው ስለነበሩ ክንውኖች ይወሳ ነበር። ኢትዮጵያ የአያሌ ታሪኮች ባለቤት መሆኗን በመጥቀስ ኋላ ቀርነቷንም በማስተዋወስ ኢትዮጵያ ድንቅ የተፈጥሮ ሀብት ያላት ግን ምስኪን ድሃ መሆኗን በመናገር ቁጭት እንዲበቅል ለማድረግ ሞክረናል። መለመን የሚያሳፍር በነበረበት ሀገር ልመና የሚያኮራ ሥራ የሆነ ስለመምጣቱ፣ ሙስና በድብቅ አዩኝ አላዩኝ የተባለ ይደረግ በነበረበት ሀገር በአደባባይ የሚሰራ ጀብዱ የሆነ መጣ ብለናል። በእምነት በጎሳ ጎራ ለይቶ ከመለያየት በአመለካከትና በሐሳብ ልዩነት የፈናጅራ ቆሞ ከመፋጠጥ ልዩነትን ተቀብሎ በጋራ ለጋራ ሀገር መስራት ባህል እንዲሆን እንዳቅሚቲ ወጥተናል። ዛሬ መናፈሻዎች እየተሰሩላት እያማረችና እየደመቀች ያለችው አዲስ አበባ ለነዋሪዎቿ ጽዱና ምቹ እንድትሆን ለፍፈናል። ላብነት ያህል ይሄን ቁንጽል እናድምጥ። የዛሬቱ አዲስ አበባ መንገዶቿ እየታደሱ ቆሻሻዎቿ እየጸዱ የተለያዩ ግንባታዎች በተለያየ ቅርጽና መጠን በተለያየ አቅምና ፍጥነት እየተከናወኑባት ይገኛል። የገበያ ማዕከል ግንባታ፣ የመናኸሪያዎች ግንባታ፣ የድርጅት ዋና ጽሕፈት ቤቶች ግንባታ፣ የሆቴሎች ግንባታ፣ የነዳጅ ማደያዎች ግንባታ፣ ሰማይ ጠቀስ የቢሮ ህንጻዎች ግንባታ፣ የቁጠባ ቤት ግንባታ፣ የኮንዶሚኒየም ግንባታ ወዘተ እንዲህ አያሌ ግንባታዎች የሚከናወኑባት ከተማ በየትኛው መንገድ ቢሆን ወደፊት እየሄደች መሆኑ ምስክር ሳይጠቀስበት ዋሳ ሳይጠራበት መሐላ ሳያስፈልገው እውነት ነው። ግንባታ የሚከናወንበት ከተማ ሌላው ቢቀር ከፍተኛ መዋዕለ ንዋይ ይንቀሳቀሳል። አያሌ ሰርቶ በላ በስራ ተጠምዶ ይውልበታል። ይሁንም ግን አንድ ከተማ ሙሉ በሙሉ በባለ 6 እና 5 ፎቅ ግጥም ተደርጋ መከተማ ብቻ ጥሩ ከተማ አሰኛትም።
አያደርጋትም። ከተማም እንደሰው አየር ትፈልጋለች፣ መተንፈሻ ስፍራ ያስፈልጋታል። ድሮ በኔ እድሜ እንኳን ኳስ እያነጠርን ከቤታችን ከወጣን ወፌ ሜዳ፣ ቶሎሳ ሜዳ፣ አሸዋ ሜዳ፣ ጥምቀተ ባህር ሜዳ ወይስ የት እንጫወት እያልን ሜዳ ማርጠን ነበር ኳስ ምናለፋው። ለኳስ ብቻ ሳይሆን ለድብብቆሹ፣ ለሌባና ፖሊስ ጨዋታው፣ ለሾሌው፣ ለዝላዩ፣ ለምኑም ጨዋታ ብቻ የምንዳክርበት ሜዳ በሽ ነበር። ቢስክሌት ወይ ኩሽኔታ ካላማረን በቀር አስፋልት አንወጣም። ዛሬ ግን ጭር ያለ አውራ መንገድ ካልሆነ በስተቀር እንኳን ለኳስ ለገበጣና ለቅልልቦሽ ጨዋታም የሚሆን ሜዳ እየጠፋ ነው። ሁሉም በሊዝ እየተያዘ ግንባታ እየተሰራበት ወይም በይሰራበታል ስም ተከልሎ እየተያዘ ነው። በየሰፈሩ ኳስ መጫወቻ የነበሩ ስፍራዎች፣ የጥምቀት በዓል ማክበሪያ የነበሩ ቦታዎችና ዛሬ ለግንባታ የታጠሩ ብዙ ምሳሌዎችን ማንሳት ይቻላል። ዛሬ በአዲስ አበባ ቀደም ሲል በተለያዩ ምክንያቶችና ይዞታዎች በመያዛቸው ሳቢያ ከሊዝ ያመለጡ ቦታዎች ካልሆኑ በስተቀር ለምለም ስፍራ ወይም ግሪን ኤሪያ እየጠፋ ያለ ይመስለኛል። እንዲህ ከላይ እንደተጠቀሰው ለጋብቻ ማፈራረሚያ ተከልለው የተቀመጡ አነስተኛ ቦታዎች፣ ታላላቅ ኤምባሲዎች በደና ጊዜ የያዟቸው ሰፋፊ ቦታዎች፣ ዩኒቨርሲቲ፣ ጃን ሜዳና አንዳንድ ትላልቅ አብያተ ክርስቲያናት የያዟቸው ቦታዎች ወዘተ ባይኖሩማ ኖሮ ከናካቴው አየር ማግኘታችን ያጠራጥር ነበር። በዚህ አጋጣሚ አብያተ ክርስቲያናትም እያደረጉ ከሚገኙት በጎ የትምህርት ቤት ግንባታ ጋር እየገነቡ ከሚገኙት የመቃብር ኪሶች በተጓዳኝ ለምለም አጸዶች ያሉበት ቦታ እንዳይታጣም አብረው ቢያስቡበት መልካም ነገር መሆኑን ተናግሬ ይለፍ። በነገራችን ላይ የመካነ መቃብር ስፍራዎች ውብ በሆነ በጸዳና መልክ ባለው መንገድ ተዘጋጅተው በእንክብካቤ ቢጠበቁ እኮ መቀበሪያ ብቻ ሳይሆን መንሸራሸሪያም ሊሆኑ ይችሉ ይመስለኛል። አዲስ አበባ ከተማችን በግንባታ ብዛት እያደገች ብትሄድም በግንባታ ብዛት እንዳትታፈን ከወዲሁ አርቆ ማስተዋል ደግ ነገር ነው። የተገኘውን ትርፍ መሬት ሁሉ በሊዝ ለማከራየት ገበያው ያማልል ይሆናል። ግን ከተማ ደግሞ ህንጻ ብቻ አይደለም፣ ነዋሪም መጠለያ ብቻ ይፈልጋል ማለትም አይደለም። ለጊዜው አንገብጋቢ ችግራችን መጠለያ ሊሆን ይችላል። ነገር ግን እኛም እግራችንን የምናንሸራሽርበት፣ ልጆቻችንም ሰውነታቸውን የሚያላውሱበት፣ አረጋዊም አረፍ ብለው የሚያውቁበት ለምለም ስፍራ ለአንድ ከተማ የህይወት እስትንፋስ ነው። ብዙ ነዋሪ ያለባቸው ትልልቅ ከተሞች እንኳን እንደምንም ህንጻ ፍርሰውም ቢሆን ሰፋፊ የህዝብ ፓርኮች እንዲኖራቸው የሚያደርጉት ለቅንጦት እንዳልሆነ መረዳት ጥሩ ነገር ነው። አየር ቅንጦት አይደለማ። አንዴ ለሆነው ነገር መቼም ፊትን አዙረው እየየቢሉት ጠብ የሚል ፋይዳ አይኖር ይሆናል። ለመጪው መክረሚያችን ግን ለኢትዮጵያ አረንጓዴ አዲስ አበባ ወይም በመሰለ አቋምና ስያሜ የተደራጃችሁ ማህበራት፣ የአርክቴክቶች ማህበር ካለም እነማን ነበሩ መባል አይቀርምና በአዲስ አበባ መስተዳድር ያለ የፓርክና የመናፈሻ ክፍል መስሪያ ቤት፣ የአካባቢ ጥበቃ ቢሮዎች የሚመለከተው ሁሉ ነዋሪዎችንም ይጨምራል ለአዲስ አበባ ውበትም ለአየር መቀበያም ለአየር ንብረቱም ሲባል ቢቻል በየክፍለ ከተማው አንዳንድ ትልቅ ለምለም ስፍራ ወይም ግሪን ኤሪያ የህዝብ ፓርክ የሚኖርበት መንገድ መሻትና መጣር ይገባናል። የታሪክ ድርሳናትና መዛግብቶችን ለማግኘት ትልቅ አስተዋጽኦ ያደረገልን የኢትዮጵያ ጥናት ኢንስቲትዩት መጽሐፍት ቤት ነው። ወላጆቻቸው ጽፈው ያለፉትን ማስተዋሻዎች ያቀበሉንም ነበሩ። እኛም ሁሉም የህይወት ልምድ ማስተዋሻዎቹን እንዲናገር ወላጆቻቸው ጽፈውት ያለፉትን ማስተዋሻዎች ይዘው የተቀመጡ ልጆችም ተበራተው ለህትመት እንዲያበቋቸው ወትውተናል። ተመስገን ዛሬ ቢጠቅሙም ባይጠቅሙም ለታሪክ ጸሐፊዎች እንደማጣቀሻ ሊረዱ የሚችሉ አያሌ ማስተዋሻዎች እየታተሙ በስፋት መውጣት ጀምረዋል። ለዚህም ሆነ ለሀገራችን ወጣቶች የንባብ ባህል መዳበር የጨዋታ ፕሮግራም አላዋጣም ትላላችሁ? ያም ሆኖ ዛሬም ገና ብዙ አልሰራንም፣ ምኑን ነካነውና ብለን እናስባለን። ብዙ ወደ ኋላ ለቀረ ሀገር ብዙ መስራት አለብንና በትዝታ አራዳ ዝግጅት ከቀዳሚዎቹ ምሁራን ጀምሮ አያሌ የሚታወቁም የማይታወቁም የኢትዮጵያ አውራ ሰዎች ታሪክ ተወስቷል። ከቀደምቶቹ ገብረሕይወት ባቄዳኝ፣ ወፍታዬ ንጉሴ፣ አለቃ ታዬ፣ ኦናሲሞስ ነሲብ፣ ብላቴን ጌታሮይ፣ ሼህ ሁሴን ጅብሪል ወዘተ ተነስተዋል። ዮሐንስ አድማሱ፣ ዳኛቸው ወርቁ፣ በዓሉ ግርማ፣ እሸቱ ጮሌ ወዘተ ተወስተዋል። ድሮ የሀገራችን ምሁራን ለትምህርት ወደ ውጭ ሀገር ሄደው ትምህርታቸውን እንደጨረሱ ወደ ሀገራቸው ለመመለስ እንዴት ይጣደፉ እንደነበረ፣ ባለስልጣናት ውጭ ሀገር ሲመደቡ ንጉሱ አራቁኝ እንድርቅ ተደረኩ እያሉ ይከፉ እንደነበረና ዛሬ ግን
ሁሉም ሰው ዲቪ ለመሙላት የሚያደርገውን ግርግርና በስደት ስለተበታተኑት ዜጎች ተጨዋውተናል። ታሪክም ሕዝባዊ ተረክም ጥቂት ስላወራላቸው ብቻ ሳይሆን ላልተዘመረላቸው ጀግኖችም ድምፅ አሰምተናል። ከነዚህ መሃል አንዱን እንጥቀስ። ዶክተር አብርሃም ፈለቀ ይባላል። ውጭ ሀገር ያሉ ዶክተር ጓደኞቹ ስራም ኑሮም አመቻችተው ጣጥለኸውና ሲሉት አልመጣም ብሎ የተወለደበት ሆስፒታል ውስጥ እያገለገለ ከህመምተኛው በተጋባበት ህመም ያረፈ የይርጋለም ዶክተር ነበር። አብርሃም ፈለቀ ከ2 ሚሊዮን ህዝብ በላይ ለሚያገለግል በኢትዮጵያ ደቡብ አካባቢ 150 አልጋዎች ብቻ ባሉት ሆስፒታል ውስጥ ብቸኛው የቀዶ ሐኪም ነው። ከቀዶ ሕክምና በተጨማሪ የሆስፒታሉ ሜዲካል ዳይሬክተር በመሆኑ የተለያዩ አስተዳደር ስራዎችን ይሰራል። አልጋዎቹ በሙሉ ስለሚያዙ አነስተኛ ድንኳኖችና ኮሪደሮችም ተለዋጭ ዋርድ በመሆን ያገለግላሉ በማለት በተባበሩት መንግስታት የሰብአዊ መብት ጉዳዮች ቅንጅት የሚታተመው ኤሪን ጋዜጣ እንደ አውሮፓ አቆጣጠር በ2003 ጁላይ እትሙ ያለበትን የሥራ ጫናና ውጥረት ገልጾት ነበር። ዶክተር አብርሃም ይሰራበት የነበረው የይርጋለም ሆስፒታል ከ40 ዓመታት በላይ ለቦረና፣ ለጋሞ ጎፋ ወዘተ አካባቢዎች እንደ ሪፈራል ሆስፒታል አገልግሎት ሲሰጥ የቆየ ብቸኛ ሆስፒታል በመሆኑ የዚህ ሆስፒታል ሰርጅንና መሪ ሐኪም መሆን እጅግ ፈታኝ ነበር። በመላ ሀገሪቱ እንደሚታዩት ችግሮች በአንድ በኩል በሜዲካል ዳይሬክተርነቱ የሆስፒታሉን አገልግሎት አሰጣጥ በማሻሻል አስተዳደራዊ ትግል እያካሄደ፣ በሌላ በኩል ዕለት በዕለት ያለፋታ ከላይ ከተጠቀሱት ሰፊ ቦታዎች የሚመጡትን ቀዶ ሕክምናን ፈላጊዎችን ማስተናገዱ ለራስ መጠንቀቅን የሚያዘናጋ ፋታ የማይሰጥ ግዴታ ነበር። ሌሎች ተተኪ ሐኪሞች ለማፍራትም በተገኘው ትንሽ ትርፍ ጊዜ ዲላ ጤና ሳይንስ ኮሌጅም ያስተምር ነበር። ስራው ላይ በማተኮሩም በሽታው ስር ሰዶ አልጋው ላይ እስኪያውለው ድረስም ያመመው ያለው በሽታ ሂፓታይተስ ሲ መሆኑን አላወቀም ነበር። በቀን ቢያንስ 5 ያህል በሽተኞችን ሙሉ ኦፕራሲዮን እየሰራ የአካባቢውን ችግር ፈታለሁ በማለት ሕይወቱን እስከ ማጣት ዋጋ የከፈለ ባለሙያ ነበር። ዶክተር አብርሃም ፈለቀ በሜዲካል ዳይሬክተርነት በሰራባቸው ጊዜያት የሥራ ውጥረቱ ተደምሮ እጅግ ፈታኝ ችግር ውስጥ በነበረ ጊዜ ከውጭ አገር የመጣ የሙያ ጓደኛው በደሞዝ በሥራ ሁኔታም ባኗኗርም በጤንነትም ያልተመቸው መሆኑን ታዝቦ ከተመለሰ በኋላ እሱ የሚኖርበት አገር ሥራ እንዳገኘለትና ለዚህም እንዲዘጋጅ ሆስፒታሉንና አካባቢውን ትቶ እንዲወጣ ለጻፈለት ደብዳቤ የሰጠው ምላሽ የዶክተር አብርሃምን የዓላማ ጽናት ብቻ ሳይሆን ሌሎች ሀገራችንን እንወዳለን ብለን ለምናወራው ሁሉ አርአያነቱ ምን ድረስ እንደሆነ የሚያሳይ ነው። ከመልስ ደብዳቤው ጥቂት መስመሮችን አብረን እንመልከት። ለጉብኝት ከሆነ ደስ ይለኛል። በአጠቃላይ ስለመኖር ግን አስቤውም አላቅም። በእርግጥ በቅርቡ ለተጨማሪ ትምህርት ኖርዌይ ሄጄ ለመማር አመልክቼ ውጤቱን እየተጠባበቅኩ ነው። ይኸውም ተምሬ ለመመለስ። እዛ ሆስፒታል ምን ቀምሳል? ከልጅነት እስካሁን እንዴት አይሰለችህም ላልከኝ ኢትዮጵያ ውስጥም ቢሆን በዚህ ሙያ እስከቆየሁ ከአቅሜ በላይ የሆነ ችግር ካልገጠመኝ እስከ ሕይወት የመጨረሻ እዚሁ ሆስፒታል ብሠራ መርጣለሁ። የተጋነነ እንዳይሆንብኝ እሰጋለሁ እንጂ ሌላው ቀርቶ ሐኪም ትሆናለች ብዬ ተስፋ የማደርግባት ሴት ልጄ እንኳን ሐኪም ከሆነችና አስተያየቴን የምትቀበለኝ ከሆነ ለእሷ የምመርጠው እዚህ ተመልሳ መስራት ያለባት መሆኑን ነው። ለምን ብትለኝ ባለፈው ሰሞን መዝገብ ቤት ገብቼ የቆዩ ፋይሎችን ሳገላብጥ የፔሸንት ሂስትሪ መከታተያ ካርዶች አግኝቼ የኩያ ጓደኞቼን፣ የወላጆቼን፣ ሌላው ቀርቶ በቀይ ሽብር የተገደሉ የልጅነት ጓደኞቼን አስክሬን ምርመራ ውጤት አግኝቼ ስገረም ሰነበትኩ። የራሴንም ከሕፃንነቴ ጀምሮ ስታከም የተመዘገበውንም አንብቤ አንዳች ልዩ ስሜት ወረረኝ። ይህ ሆስፒታል መጀመሪያ ተወልጄበታለሁ፣ እየታከምኩ አድጌበታለሁ፣ በተደጋጋሚ ከሞት አፋፍ ተመልሼበታለሁ፣ የጤና ረዳት ሆኜ ተመድቤበት መሠረታዊውን የሕይወት ልምድ ገብይቼበታለሁ። እንደገና ትምህርት ቤት ገብቼም ጂፒ ማለትም ጠቅላላ ሐኪም ሆኜ ስመረቅም የመጣሁትና የሕክምናን ሙያ በተግባር የፈተሽኩት
እዚህ ነው። በዚህም ጊዜ ውስጥ የተገፉትና የተጎሳቆሉት ወገኖቼ የባሰ ሲገፉበትና ሲጎሳቆሉበት በመመልከት ታዝቤያለሁ። የእናቴ፣ የአባቴ፣ የወንድሜ እንደዚሁም የብዙዎቹ አብሮ አደግ ጓደኞቼ አስከሬን በየተራ ተገንዞ የወጣው ከዚህ ሆስፒታል ነው። ለስፔሻላይዜሽን ስልጠና ሂድ እኔን ወክለህ ተማርልኝ ብሎ ለዚህ ማዕረግ ያበቃኝ ይህ ሆስፒታል ነው። ልጆቼ በሙሉ የተወለዱት እዚህ ሆስፒታል ውስጥ ነው። እና ያ ሆስፒታል ምንህ ነው ላልከኝ ምን ትርጉም ሊኖረው እንደሚችል ከላይ የገለጽኩት ሳያመላክት አይቀርም። ልዩ ልዩ ትዝታዎች፣ ውለታዎች፣ መታሰቢያዎች፣ እንባዎችና ደስታዎች የተጠራቀሙበት አደራይ ይመስለኛል ነበር ያለው። ዶክተር አብርሃም እንዳለውም ከዚህ ሆስፒታል የተለያየው በሞት ነበር። በዓላት ለብዙ ዘመናት የሚከበሩት በጨዋታ ፕሮግራም ብቻ ነበር ማለት ይቻላል። የሃይማኖት በዓላት ብሔራዊ በዓላት ቢሆኑም ዛሬ እንደሚደረገው ስለ በዓሉ በዝርዝር አይነገርም ነበር። ስለ ነብዩ መሐመድ ዝርዝር ታሪክ፣ ስለ ቢላልና ሌሎችም ዑለማዎች ታሪክ ይቀርብ የነበረው በጨዋታ ፕሮግራም ነበር። የክርስትና ሃይማኖት በዓላትም እንዲሁ የአድዋ በዓል፣ ሚያዝያ 27 የድል በዓል፣ የካቲት 12 የሰማዕታት ቀን ወዘተ ኤፍኤም በተጀመረበት ዘመን በዝርዝር ተወስቶላቸው የሚታሰቡት በጨዋታ ፕሮግራም ነበር። ሌላው ቀርቶ የድሮ ዘፈኖች የሚደመጡት በጨዋታ ፕሮግራም ነበር። ብዙዎቹን ዘፈኖች ብዙ ሰው የሚያውቃቸው ተኮርጀው በተሰሩት ዘፈን ነበር። ተሰምተው የማያውቁ ከላይብረሪ ወጥተው የማያውቁ ሬል ቴፖች ፀሐይ እንዲመታቸው ማድረግም ብዙ ቀደምት የሙዚቃ ሙያተኞች በተለይም መጀመሪያ የዘፈኗቸው ሙያተኞች ያመሰግኑን ነበር። ሸገር ሬዲዮ ሲመሰረት ሙዚቃዬን ሰርቆኛል ብሎ የኢትዮጵያ ሬዲዮ ሊከሰን የሞከረ ጊዜ ከኛ ጎን ለመቆም ብዙዎች የቀድሞ ዘፋኞች ዝግጁ ሆነው ነበር። የጨዋታ ፕሮግራም እየተወደደ ሲመጣ የተወደደው የቀድሞ ዘፈኖችን መርጦ በማቅረቡ ነው ተብሎ ከራዲዮ ላይብረሪ ሙዚቃ እንዳናወጣም የታገድንበት ጊዜ ነበር። በኋላ ደግሞ ዓመተ ምህረት ተጠቅሶ ከ1980ዎቹ አካባቢ በፊት የተዘፈኑ ዘፈኖችን እንዳናወጣ እገዳው ተሻሻለ። ይህም ሆነ ይህ ግን አልጎዳንም። ይህን የሰሙ አድማጮቻችን በየቤታቸው የተቀመጡ ሪል ቴፖች፣ ሸክላዎችና ካሴቶችን በገፍ እያወጡ ስለሰጡን ለዛሬው የሸገር ላይብረሪ ትልቅ ሀብት አግኝተንበታል። የጨዋታ ፕሮግራም እንዲህ ሰው ሀገር እንዳለ ሰው ሀገር እንደሸተተ የሰው ጣዕም ይዞ ስለ ሰዎች በሰውኛ ቋንቋ እያወራ ባህልና ግብረገብ ስለ ሀገር ታሪክና ስለ ቅርስ ስለ ኢትዮጵያ እየተናገረ የኖረ ፕሮግራም ነበር ብንል እሰጥ አገባም ቢገጥመን አይኖርም። አንድ ጊዜ ለምንድነው ኢትዮጵያ ለዘላለም ትኑር የምትሉት የሚል ጠንከር ያለ ጥያቄ ከኃላፊዎች ተጠየቀ። ምን ችግር አለው ኢትዮጵያ ለዘላለም ብትኖር ችግር አለው ወይ ሲባሉ ችግር የለም ግን እናንተ ስትሉት ችግር ያለ ይመስላል ብለው ነበር። የጨዋታ ፕሮግራም ኢትዮጵያ ብሎ መጥራት ላፍ ያዳግት በነበረበት ጊዜ ሀገር መጠቀስ ባስፈለገበት ጊዜ ሁሉ በጥንቃቄ ይህች ሀገር ሀገሪቷ ወዘተ ማለት እንጂ አፍን ሞልቶ ኢትዮጵያ ማለት ዳገት በነበረበት ዘመን ኢትዮጵያ ሲል ኖሯል። ኢትዮጵያ ለዘላለም ትኖር እንዳለ ያለፈውን አይመልሰውና ዛሬ አፍን ሞልቶ ኢትዮጵያ ለዘላለም ትኖር ማለት ተችሏል። ዛሬም ወደፊትም ኢትዮጵያ ለዘላለም ትኖር።